በፖለቲካው ዘርፍ የአሜሪካ ሁነኛ ተገዳዳሪ የዓለም ፖለቲካ ሚዛን ጠባቂ እንደሆነች የሚነገርላት ሩሲያ በእግር ኳሱ የፖለቲካውን ያህል የገነነ ተጽዕኖ የላትም። ቡድኗ በአውሮፓም ይሁን በዓለም ዋንጫ ሲሳተፍ የሚያስመዘግበው ውጤትም እዚህ ግባ የሚባል አይደለም። ክለቦቿም ቢሆኑ በአውሮፓ መድረክ ብቅ ሲሉ በተደጋጋሚ በጊዜ ከውድድር የሚሰናበቱ ናቸው። ታዲያ ኢኮኖሚ አቅሟ እጅግ ከፍተኛ በመሆኑ $1.1 ቢሊዮን ወጪ በወጣበት ስታዲየሟ በስፖርቱ ላይ ስሟ መጠቀሱ አልቀረም። ለስፖርት ወዳድ ሰዎች የሚደግፉትን ቡድን አሊያም የሚወዱትን ስፖርት በስታዲየም ሆኖ መመልከት ከልክ ያለፈ ደስታን ይሰጣል። በተለይ በሀገራችን ኢትዮጵያ በአርሰናልና ማንቸስተር ፍቅር የከነፈው በባርሴሎናና ሪያል ማድሪድ ደጋፊነት ጎራ ለይቶ የሚከራከረው ብዙ ነው። ስንቶቹ የሚደግፉትን ቡድን በሜዳው ሲጫወት የመመልከት እድሉን አግኝተው ይሆን? Watching your favorite sport in a stadium can be an exhilarating experience. You just can't beat that atmosphere. The thrill of doing a world-renowned wave and seeing those athlete stars prime in action. ውድ ቤተሰቦቻችን ለዛሬ ዓለም ካሏት እጅግ ድንቅ ስታዲየሞች መካከል ለግንባታ በወጣባቸው ወጪ እጅግ ውድ ተብሎ የተለዩትን 10 ስታዲየሞችን ልናጋራችሁ ወደናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በመግቢያችን ጠቀስ እንዳደረግንላችሁ በፖለቲካው ዘርፍ የአሜሪካ ሁነኛ ተገዳዳሪ የዓለም ፖለቲካ ሚዛን ጠባቂ እንደሆነች የሚነገርላት ሩሲያ በእግር ኳሱ የፖለቲካውን ያህል የገነነ ተጽዕኖ የላትም። ቡድኗ በአውሮፓም ይሁን በዓለም ዋንጫ ሲሳተፍ የሚያስመዘግበው ውጤትም እዚህ ግባ የሚባል አይደለም። ክለቦቿም ቢሆኑ በአውሮፓ መድረክ ብቅ ሲሉ በተደጋጋሚ በጊዜ ከውድድር የሚሰናበቱ ናቸው። ታዲያ ኢኮኖሚ አቅሟ እጅግ ከፍተኛ በመሆኑ የ2018 የዓለም ዋንጫ አስተናጋጅ የነበረችው ሩሲያ የዓለም ውድ ስታዲየሞች ተርታ 10ኛ ላይ የተቀመጠው የክሪስቶቭስኪ ስታዲየም ባለቤት ነች። ይህ ስታዲየም $1.1 ቢሊዮን እንደወጣበት ይነገራል። ስታዲየሙ ከእግር ኳስ መጫወቻነት ከፍ ብሎ በከፍተኛ ቴክኖሎጂ የተሰራ ነው ተብሎለታል። በክረምት ወቅት የበረዶ ግግር ቢኖር በሙቀት ማቅለጥ የሚችል ነው። ስታዲየሙ ክሪስቶቭስኪ ከሚለው መጠሪያ ስሙ በተጨማሪ ጋስፕሮም አሬና ተብሎ የሚጠራ ሲሆን በሩሲያዋ የሴንት ፒተርስበርግ ከተማ የሚገኝ ነው። ይህ በ2017 የተገነባ ቅንጡ ስታዲየም ከሩሲያ ዕውቅ የእግር ኳስ ቡድኖች መካከል አንዱ የሆነው ዜኔት ሴንት ፒተርስበርግ የሚገለገልበት ሜዳ ነው። ሩሲያ በ2018 የዓለም ዋንጫን ስታሰናዳ ጨዋታዎችን ካስተናገዱት ስታዲየሞች መካከል አንደኛው እንደነበረም ይታወሳል። ስታዲየሙ በወንበር ብቻ 67000 ተመልካቾችን ማስተናገድ የሚችል ነው። በተለይ እጅግ የተዋበው ጣሪያው ለእይታ ማራኪ አድርጎታል። ስታዲየሙ ከታላላቅ የእግር ኳስ ግጥሚያዎች በዘለለ ኮንሰርቶችና ኮንፈረንሶችን ጨምሮ ሌሎች እውነቶችን ማሰናዳት እንዲችሉ ነው የተሰራ ነው። ከዓለም ውድ ስታዲየሞች ተርታ 9ኛ ደረጃ የተሰጠው ደግሞ በእንግሊዝ መዲና ለንደን የተገነባው ዌምብሌይ ስታዲየም ነው። በለንደን እምብርት ላይ የሚገኘው ይህ ስታዲየም $1.25 ቢሊዮን ወጥቶበታል። ስታዲየሙ ከ100 ዓመት በላይ ያስቆጠረ እጅግ ታሪካዊ የእግር ኳስ መጫወቻ ሲሆን በተለይ በፈረንጆቹ 2003 ደግሞ እንደ አዲስ ግሩም ተደርጎ ተሰርቷል። እድሳቱ በ2003 ሲጀመር እንጂ ሙሉ ለሙሉ ተጠናቆ ዳግም ለአገልግሎት የበቃው ግን በ2007 እንደነበረም አይዘነጋም። ይህ ማራኪ ስታዲየም ታዲያ በአሁኑ ሰዓት ለእንግሊዝ ብሔራዊ ቡድን ወይም ሶስቱ አናብስት ዋና ሜዳቸው ሆኖ እያገለገለ ይገኛል። ከዚህ በተጨማሪም እንደ ኤፍኤ ዋንጫና ሊግ ዋንጫ ያሉ ውድድሮች ፍጻሜያቸውን ያስተናግዳል። ግዙፉ ስታዲየም 90,000 ተመልካችን አንድ ላቆ መያዝ የሚችልም ነው። ዌምብሌይ ከእንግሊዝ እጅግ ግዙፉ ስታዲየም ሲሆን ከመላው አውሮፓም የባርሴሎናው ካምፕ ኑ ብቻ ይበልጠዋል። ይህ ስታዲየም ለየት ያለ የዘንቢል መያዣ የሚመስለው የብረት ክብ ቅርጹ ከሌሎች ይለየዋል። የስታዲየሙ ጣሪያና ክዳንም እጅግ አስደናቂ ነው። አርቲፊሻል የሆነው የስታዲየሙ ሳር ደግሞ ተጫዋቾችን ካልተፈለገ ጉዳት የሚከላከል ረዥም ዓመታትን ምንም ሳይጎዳ ማገልገል የሚችል እንደሆነም ይነገርለታል። ስታዲየሙን እንዲህ ግሩም አድርጎ ለመስራት ታዲያ $1.25 ቢሊዮን ወጥቶበታል። 3 የዓለም ዋንጫ ፍጻሜዎችን ያስተናገደ ዌምብሌይ ከውድነቱና ቅንጡነቱ ባልተናነሰ እጅግ ታሪካዊም ነው።
ዌምብሌይ ከታላላቅ የእግር ኳስ ፍልሚያዎች በዘለለ አስደማሚ የሙዚቃ ኮንሰርቶችንም ይደግሳል። ጎልድ ቦይ፣ ቴይለር ስዊፍት፣ አዴል እና ኤድ ሸረን ደግሞ በዚህ ግዙፍ ስታዲየም ኮንሰርት ካዘጋጁ ከ90 ሺህ አድናቂዎቻቸው ጋር የማይረሳ ምሽት ካሳለፉት መካከል ይጠቀሳሉ። በዓለም እጅግ ውድ ተብሎ 8ኛ ደረጃን የተቆናጠጠው ደግሞ የሲንጋፖር ብሔራዊ ስቴዲየም ነው። በመሰረቱ ሲንጋፖር በኢኮኖሚ እድገቷና ለቢዝነስ ይመቻል በሚባልላት ከባቢዋ እንጂ በእግር ኳሱ ስሟ የሚጠራ ሀገር አይደለችም። በፊፋ የሀገራት ደረጃ ሰንጠረዥም ብሔራዊ ቡድኗ 137ኛ ደረጃ ላይ ነው የተቀመጠው። ሀገሪቱ የእግር ኳስ ደረጃዋ እዚህ ገባ የሚባል ባይሆንም የኢኮኖሚ ደረጃዋ ከፍ ያለ በመሆኑ እጅግ አስደናቂ ስታዲየም በመገንባቱ ግን ተሳክቶላታል። የሲንጋፖር ብሔራዊ ስቴዲየም ከእግር ኳስ መጫወቻነት በዘለለ ሁለገብ ተደርጎ የተሰራ ነው። ኦሎምፒክን ማሰናዳት የሚያስችል ማራኪ የመዋኛ ገንዳ አለው። ሁሉን ያሟላ የገበያ ማዕከልና የቤተ መጻሕፍት ጭምር የተካተተበትም ነው። ስታዲየሙ የአገሪቱ ብሔራዊ ቡድን የሜዳ ጨዋታዎችን ከማስተናገድ በዘለለም ታላላቅ ዓለም አቀፍ ሁነቶችን ያስተናግዳል። ስታዲየሙ በፈረንጆቹ 2014 በይፋ ተመርቆ አገልግሎት መስጠት የጀመረ ሲሆን 55,000 ተመልካቾችን የመያዝ አቅምም አለው። በሀገረ ሲንጋፖር ግዙፉ ስቴዲየም እሱ ነው። በሪሞት ኮንትሮል የሚዘጋና የሚከፈተው የስታዲየሙ ጣሪያ ደግሞ እጅግ ቀልብን ይስባል። ሰባተኛው ላይ ደርሰናል። ከዓለም እጅግ ውድ ተብሎ ይህንን ቦታ የያዘው ስቴዲየም ደግሞ ቶትናም ሆትስፐር ስቴዲየም ነው። ይህ የእንግሊዙ የእግር ኳስ ክለብ ቶትናም ስቴዲየም ለግንባታው $1.33 ቢሊዮን ወጥቶበታል። 62,000 ተመልካቾችን የሚይዘው ይህ ስቴዲየም በለንደን ከሚገኙና ባለቤትነታቸው በክለቦቹ ከሆኑት ስቴዲየሞች ሁሉ ግዙፍ ነው። አርሰናል፣ ቼልሲ፣ ዌስትሃም፣ ክሪስታል ፓላስና ፉላም በተመሳሳይ የለንደን ከተማ ክለቦች መሆናቸውን ልብ ይለዋል። የቶተናም ሜዳ እንግዲህ በውድነቱም በግዝፈቱም ከአርሰናልና ቼልሲ ስቴዲየሞች የላቀ ነው። ስቴዲየሙ ከአውሮፓ ሰፊው ነው የተባለ የመጠጥ ማቅረቢያ ባር አለው። ተመልካቾች ቡድናቸው ጎል ሲያስቆጥር በደስታ ውጤት ከራቀው በብስጭት አንድ ሁለት ጎንጨት እያሉ ኳስ እንዲታደሙ ያስችላቸዋል። ስቴዲየሙ ከእግር ኳስ ውድድሮች በተጨማሪ የራግቢ ውድድሮችን ያዘጋጃል። በርካታ ዕውቅ አርቲስቶችም ኮንሰርቶቻቸውን ያቀርቡበታል። ይህ ስቴዲየም የቀድሞ የቶተናም ሜዳ የሆነውና ዋይት ሃርት ሌን ተብሎ በሚጠራው ስቴዲየም ላይ የተሰራ ሲሆን ከተመረቀም ገና 5 ዓመቱ ነው። በተለይ የስታዲየሙ ሳር ለየት ባለ ቴክኖሎጂ የተሰራ ሲሆን አስፈላጊ ሲሆን ከቦታ ቦታ ማንቀሳቀስ ሁሉ ይቻላል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ቀጥለናል። ውድ ቻናላችን ቤተሰቦች የ6ኛ ደረጃን ይዞ የዓለማችን ውድ ስቴዲየም የተባለው ደግሞ በአገር አሜሪካ የሚገኘው ያንኪስ ስቴዲየም ነው። በነገራችን ላይ አሜሪካን ብትሆን በእግር ኳስ ውድድሮች ላይ በፖለቲካው እንደገነነችበት አይነት ስምና ዝና የላትም። ያው የሀብት ደረጃው የሚታወቅ በመሆኑና ስታዲየም ለመስራት ደግሞ ከሁሉም በላይ ወሳኙ ነገር ወረቱ በመሆኑ የዓለም 6ኛው የተሰኘ ውድና ዘናጭ ስቴዲየም ገንብታለች። ይህንን ስታዲየም ለመገንባት ታዲያ $1.5 ቢሊዮን አውጥታለች። ይህ ስታዲየም በ1923 የተሰራውንና 100 ዓመት ሊደፍን ሲቀረብ የፈረሰውን የያንኪስ ስቴዲየም አሻራ ሳይለቅ የጥንቱን እንዲያስታውስ ተደርጎ የተሰራ ነው። ዘመናዊነትን ከታሪካዊነት እንዲያስተባብር ሆኖም ተገንብቷል። በተለይ በቤዝቦል ጨዋታ ስምና ዝናቸው ከፍ ያሉትም ማስታወሻ ተቀርጾላቸዋል። የዓለም ውድ ስታዲየሞችን ዝርዝር መቃኘታችንን ቀጥለን 5ኛው ላይ ደርሰናል። ይህንን ቦታ ያዘው ደግሞ የመርቸዲስ ቤንዝ ስታዲየም ነው። መቼስ መርቸዲስ ቤንዝ የሚለውን ስም ስትሰሙ ግር መሰኘታችሁ አይቀርም። መርቸዲስ ጥርሱን የነቀለው በመኪና አምራችነት ሆኖ ሳለ ወደ እግር ኳስ ስታዲየም ምን አመጣው ማለታችሁ አይቀርም። ስታዲየሙ የግዙፉ የመኪና አምራች መርቸዲስ ቤንዝ ሆኖ ሳይሆን የስታዲየሙ ስፖንሰር ሆኖ ስሙን በመግዛቱ ምክንያት ነው። ይህ በአትላንታ የሚገኘውና በአሜሪካ ብሔራዊ ሊግ የሚጫወተው አትላንታ ፋልኮንስና በአሜሪካ ሜጀር ሊግ ሶከር የሚሳተፈው አትላንታ ኤፍሲ በሜዳነት የሚጠቀሙበት መርቸዲስ ቤንዝ ስታዲየም በ2017 ተመርቆ አገልግሎት መስጠት ጀምሯል። የዋጋውስ ነገር ከተባለ ደግሞ ይህንን ስታዲየም ለመገንባት $1.5 ቢሊዮን ወጥቶበታል። በአስደናቂ ሁኔታ የሚከፈት
የሚከፈትና የሚዘጋው የስታዲየሙ ጣሪያ ብርሃን ለማግኘትና ዝናብ ቢኖር ለመከላከል ከማገልገሉ በላይ ለእይታ ማራኪ ነው። ይህ በአትላንታ እምብርት ላይ የሚገኘው ስታዲየሙ በኤኤምቢ ስፖርትና ኢንተርቴንመንት ባለቤትነት ተይዞ ይገኛል። ከኮንሰርት እስከ እግር ኳስ ጨዋታዎች የሚያስተናግድ ሲሆን 80,000 ተመልካቾችን በሚገባ መያዝም ይችላል። የፀሐይ ብርሃንን ወደ ኤሌክትሪክ ኃይል የሚቀይሩ 4000 ፎቶቮልቴክ ፓናሎችም አሉት። የዓለማችን አራተኛው ውድ ስቴዲየም ደግሞ ወደ ሞንትሪያል ካናዳ ይወስደናል። ካናዳ የ1976ቱን የክረምት ኦሎምፒክ ለማሰናዳት ከውድድሩ 7 ዓመታት ቀደም ብሎ 1970 ላይ የተገነባ እንደሆነ ይነገራል። ስታዲየሙ 65,000 ተመልካቾችን በመያዝም ከሀገረ ካናዳ ግዙፉ ነው። በስታዲየሙ አናት ላይ የሚገኘውና 45 ዲግሪ ተንጋሎ የተሰራው ረዥም ማማ ለስታዲየሙ የተለየ ውበት ሰጥቶታል። ገና ያኔ በ1970 ግንባታው ከፍተኛ ገንዘብ በመውሰዱ የካናዳን ካዝና ያራቆተ ነው ይባልለታል። የአገሪቱ መንግስት እንደውም የስታዲየሙን ግንባታ ለማጠናቀቅ አዲስ የትንባው ታክስ ተግባራዊ አድርጎ ነበር። እንዲህም እንዲያም ተብሎ የስታዲየሙን ግንባታ ከዳር ለማድረስ ታዲያ 1.6 ቢሊዮን ዶላር ፈጅቶ ነበር። ስታዲየሙ በአሁኑ ሰዓት ለሞንትሪያል የቤዝቦልና እግር ኳስ ቡድኖች ውድድር ማከናወኛ ሆኖ እያገለገለም ይገኛል። በዚሁ ባለሙድና ቅንጡ ተብሎ ወደሚጠራው ስቴዲየም ጎራ ስንል ደግሞ ዳግም ወደ አሜሪካ ይመልሰናል። ይህ ስታዲየም ሜትላይፍ ተብሎ ሲጠራ የሚገኘው ደግሞ በአሜሪካዋ የኒው ጀርሲ ግዛት ነው። ስታዲየሙ አሁን በሶስተኛ ደረጃ ላይ ይቀመጥ እንጂ በአንድ ወቅት የዓለማችን እጅግ ቅንጡና ውድ በመባል ካናት ተቀምጦ ነበር። ይህንን ግዙፍ ስቴዲየም በኒው ጀርሲ የሚገኙ ዘኒውዮርክ ጃይንትስ እና ዘኒውዮርክ ጃክልስ የሚባሉ ሁለት የከተማዋ ታዋቂ ቤዝቦል ቡድኖች በጋራ እንደገነቡትም ይነገራል። ከግንባታው በኋላም በጋራ እየተገለገሉበት ይገኛሉ። ይህ በ2010 ግንባታው ተጠናቆ ወደ አገልግሎት የገባውና ሜትላይፍ ተብሎ የሚጠራው ስቴዲየም 90,000 ደጋፊዎችን ማስተናገድ የሚችል ነው። ቴይለር ስዊፍትን ጨምሮ በርካታ ታዋቂ ሙዚቀኞችም ተወዳጅ ስራዎቻቸውን ለአድናቂዎቻቸው አቅርበውበታል። ለመሆኑ ይህን ስታዲየም እንዲህ ውብ አድርጎ ለመገንባት ስንት ፈጀ ካሉ ደግሞ መልሱ 1.6 ቢሊዮን ዶላር የሚል ነው። ወደ ፕሮግራማችን ፍጻሜ እየተቃረብን ነው። ለስንብት አንድ ጉዳይ ብለን የዓለማችንን ሁለተኛውን ውድ ስታዲየም ደግሞ እንመልከት። ይህ ስታዲየም አሊጀንት ተብሎ ሲጠራ የሚገኘው ደግሞ በዛው በሀገር አሜሪካ ላስ ቬጋስ ነው። ላስ ቬጋስ ሬደርስ የተሰኘው ቡድን የሚጠቀምበት ይህ ስታዲየም እጅን ባፍ የሚያስጭን ዋጋ ወጥቶበታል። ስታዲየሙን እንዲህ ግሩም አድርጎ ለማጠናቀቅ 1.9 ቢሊዮን ዶላር ወጥቶበታል። ላስ ቬጋስ ሙቀቷ ቢያይል እንኳን ስታዲየሙ የአየር ንብረትን የሚያመጣጥን ቴክኖሎጂ የተገጠመለት ነው። ደጋፊዎች ስታዲየሙ ሞልቶባቸው ወደ ውስጥ መግባት ባይችሉ እንኳን ከውጭ ሆነው መመልከት እንዲችሉ ራሱን የቻለ ስታዲየም የሚያክል ስክሪን ተገጥሞለታል። ስታዲየሙ በወንበር ብቻ 65,000 ደጋፊዎችን መያዝም ይችላል። የመጫወቻ ሜዳው ደግሞ እንደየአስፈላጊነቱ አርቲፊሻል ሳር አሊያም የተፈጥሮ ሳር እያደረጉ ቀይሮ መጠቀም የሚያስችል ድንቅ ቴክኖሎጂ አለው። በመጨረሻም ዓለማችን ላይ ካሉት በርካታ ውብና ታሪካዊ ስታዲየሞች መካከል ከሁሉ በልጦ እጅግ ውድ የተባለውን ሶፋይ ስታዲየምን እንመልከት። ይህ ስታዲየምም ቢሆን መገኛው በዛው በሀገር አሜሪካ ነው። ሶፋይ ለማመን የሚከብድ እጅግ ውድ ገንዘብ ወጥቶበታል። መረጃዎች እንደሚያሳዩት ከሆነ ይህ ስታዲየም 5.5 ቢሊዮን ዶላር ወጪ ተደርጎበታል። እንግዲህ ለስታዲየሙ ግንባታ ከግማሽ ትሪሊዮን ብር በላይ ያስፈልጓል ማለት ነው። ስታዲየሙ ከ4 ዓመታት በፊት ግንባታው ተጠናቆ ወደ አገልግሎት የገባ ሲሆን በ2022 ደግሞ የአሜሪካ ሱፐር ቦልን አስተናግዶ ነበር። ታላቁ የኦሎምፒክ ውድድር በ2028 በአሜሪካ አስተናጋጅነት የሚደረግ ሲሆን ይህ ቅንጡ ስታዲየም የ2028ቱን የሎስ አንጀለስ ኦሎምፒክ የመክፈቻና መዝጊያ ፕሮግራሞች ከዓለም አንደኛ በተባለው በዚሁ በፋይ ስታዲየም እንደሚያደርጉ ታውቋል። በዚህ ስታዲየም ተመልካቾች በየትኛውም የስታዲየሙ ክፍል ቢሆኑ ፀሐይ ንክቻ አያደርጋቸውም። ውድ ቤተሰቦቻችን ነገሮች ቢመቻቹ እናንተስ ታዲያ የትኛው ስታዲየም ለመታደም ጓጓችሁ? መልሳችሁን ኮሜንት ላይ ያስቀምጡልን። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። በያላችሁበት ጤና ይስጥልን።